ጆከር መቼም ቢሆን ክብርን ዝቅ እንዳታረግ። ለራስህ ክብር ይኑርህ። ምንም ሳይኖርህ ለፍቅር ዝቅ ማለት ምን ያህል ዋጋ እንዳስከፈለ ታውቃለህ። ስለዚህ ድጋሜ ይህን ስህተት እንዳትሰራ። ሰኒን ሳያት ግን ራሴን መቆጣጠር ያቅተኛል። ስለዚህ የውሸትም ቢሆን ፍቅር መጀመር አለብኝ። ጆከር ሰማኝማ ጆከር፣ ዛሬ ምን እንዳደረግኩኝ ብታይ። ምን አልሽኝ? ምን ሆነ ነው? ቆይ እኔ የምልሽ ቃል፣ ቆይ እኔን ታፈቅረኛለሽ እንዴ? በቀላ ሳምስተላት ቴክስት ልካለሁ የሚሆነው ሳንጆ ማነው? ሳንጆ፣ አንተ ሳንጆላ ክፈትልኝ። አንተን ፈልጌ ነው የመጣሁት። ቆይ አንቺ ደብሮ ማትፋች ለምን አትይንም? ይፋና ይሆንስ? ምን ነው እዚህ ሞኜ ክብርሽን ዝቅ አደርገዋለሁ? እየሰራውም ላንቺ አልመጥንም ማለት ጆከር። አቤት። ምንድነው? ሰኒ፣ በህይወቴ ትልቅ ትምህርት ካስተማሩኝ ሰዎች መሀል አንደኛው አንቺ ነሽ። በህይወት ዝቅ ማለት ምን ያህል እንደሚጎዳ የተማርኩት ባንቺ ነው። ጆከር እንደዛ አትበል። እኔ እኮ በዛ ሰዓት ባየሁት ነገር ስንት ያስረዳሁሽ? ላንቺ እንደምታመንልሽ ስንት ጊዜ ነገርኩሽ? እሱንስ ረስተሽዋል? ሰላም ሰላም፣ እንዴት ናችሁ? በያላችሁ በሰላማችሁ በዝት ይበል። ጆካና ሰኒ መጥተዋል። ስለመጡ በጣም ደስ ብሎናል። ነገር ግን ነፂ ጋር እንዲመለሱ እንፈልጋለን። ሰኒዬ ነፂ ጋር ብትሄድልን በጣም ነው ደስ የሚለን። የድራማው ድምቀት ስለሆነች ማለት ነው። ይህንንም ወደነዋል። በጣም ደስ የሚል ድራማ ነው። ነገር ግን ጆከር ለምንድን ነው የጠገብከው? የብዙ ሰው ጥያቄና የብዙ ሰው አስተያየት ነው። ምንም ሳይኖርህ የተቀበለችህና የወደደችህ ሰኒ ነች። አሁን ላይ ለምን ትንጠባረራለህ? የሚሉ አስተያየቶች ናቸው የበዙት። ወዶ አይደለም፣ በሱም አይፈረድም። እውነት ነው። ሰኒ ምንም ነገር ሳይኖረው አጋቿ ነበረ። አጋቿን ነው እንግዲህ አፍቅራ ምንም ሳይኖረው ምን ስራ አለው፣ ምን ቤተሰብ አለው፣ ምን እውቀት አለው ብላ በጭራሽ ከጥያቄም ከቁጥርም አላስገባችም። እሱና እሱን ብቻ ወዳ አፍቅራ፣ እንደውም ሰኒ በጣም የምትደነቅ ሴት ነች። አጋቿ እንደነበረ ራሱ አልናገርም ባለችው መሰረት ሳትናገር ሚስጥሯ ችግሯ አድርጋ ነበረ ቤቷ አስገብታ ፍቅሩን ተቀብላ የኖረችው። ጆከር ሰኒን ከማግባቱ በፊት ወይም ከማገቱ በፊት ነው የሚያፈቅራት። ሳያግታት በፊት ያፈቅራት እንደነበረ ነው የተናገረው። ድንገት ሲያያት እንደወደዳትና ያኔ ፍቅር ስሜት እንደተሰማው ነግሯታል። ካገታት በኋላ ደግሞ ጸጉሯን ይሰራላት ነበር። እንግዲህ ሲንከባከባት ነበረ። አንዳንድ ጊዜም ዝም በያለ ይጮህባታል። ጸጉሯን ሲሰራላት እህቴን ጸጉር ስለምሰራ አስታውሳለሁ ይል ነበረ። እህቱንም ስላገኘ በጣም ደስ ብሎናል። ነገር ግን አሁን ላይ እንደዚህ መሆን ጥሩ አይደለም። የሄድክበት ያለው መንገድ የማያዋጣ ነው። ጆካ እንዲታስብበት ስንል በትህትና እንጠይቃለን። መጨረሻ ላይ ተጎጁ አንተ ነህ። ሰኒ ዝቅ ብላ ይቅርታ እየጠየቀች ነው። በዚህ ልክ ይቅርታ መጠየቅ የለባትም። እውነቷን ነው። ማንም ሴት ብትሆን ባሏን ከሴት ጋር ለዛውም በቤት ሄዶ እየደበቀ ሳይነግራት የት እንደሚሄድ እየነገራት አልነበረም። ስለ ስራም ቢሆን ስራ ስለማፈላለግም ቢሆን ለእሷ ቢነግራት እሷ ታፈላልግለት ነበረ። እንዲሁም የፍቅር ወንድም ጠፍቶ ነው ወይም ወንድሟን እንፈልግላት ቢላት ሰኒ ከመተባበር ፍቅርን ከማቅረብ
እህት ጓደኛ ከማድረግ ወደኋላ አትልም። ሰኒ በጣም መልካምና ምርጥ ሴት ነች። ከጽ ጋር ታስታውሱ ከሆነ መጀመሪያ ላይ ጽን እንደ አጋጣሚ አግኝታት ከቤቷ አስገብታት ብቻ በቃ መልካምነቷ እንደዚህ ነው ተብሎ የሚገለጥ አይደለም። በዛ ሰዓት እንደውም እህቷ ከሰው ጋር እንዳትገናኝ ትፈልግ ነበር። ራኬብ ከደረሰባት አንጻር አትቅረቢ፣ ሰው አትመኝ ትላት ነበረ። ነገር ግን ራኪ ወዳ አይደለም፣ እሷ ስለተጎዳች በዛ ምክንያት ነው። ነገር ግን ሰኒ ደግሞ የእህቷ ንግግር አላገዳትም። እጽና ምሩን ጓደኛ እህት አገኘች። እነሱንም ተቀብላ ተግባብታ ጽን ሁሉ ለመሞሸር የበቃች ትሁት ሴት ናት። ጆከርን በጣም ነው የምትወደው። ስለዚህ ስለወደደችህ አንተ ለመንቀባረር ባትሞክር መልካም ነው። ብታስብበት እየሄድክበት ያለው መንገድ በጭራሽ የሚያዋጣህ አይደለም። ምክንያቱም በቀጣይ አለቃህ ሰኒን ያፈቅራታል። በዛ ሰዓት አንተ በንዴት መጨላለህ ነው። ሰኒ ደግሞ አሁን ላይ ዝቅ ብላ ተጸጽታ ይቅርታ እየጠየቀች ነው። ይቅርታህን በጭራሽ አልሰጠሃትም። ስለዚህ በቃ የሆነ ነገር ስታስታውስ የምትገፈትራት፣ የሆነ ደግሞ ጥሩ ነገር ስታስታውስ የምታቅፋት፣ እንደዛ እያደረክ ነው ያለኸው። አሁን ላይ ቃልን ፍቅር ይዞሻል እንዴ ካኔ እያልክ እንግዲህ የሰውን ህይወት ለማበላሸት እየተንደረደርክ ነው። ይሄ ደግሞ አያዋጣም። እንደዚህ የምታደርገው ነገር ይበልጥ ሰኒን ልቧ እንዲሰበርና ይበልጥ በቃ እንድትጸየፍህ፣ እንድትሸሽና እንድትርቅህ ነው የሚያደርገው። ስለዚህ መልካም አይደለም። ጆከር አስብበት። ዞሮ ዞሮ ተጎጂው አንተ ነህ። እሷን ለመርሳት ብለህ በማይሆን ፍቅር ውስጥ ስትገባ ተጎጂው የምትሆነው አንተ ነህ። ሰኒን ደግሞ አለቃዋ ያፈቅራታል፣ ምንም ጥርጥር የለውም። አሰሪዋ እሷን አለመውደድ አይችልም። በስራዋ በጣም እያደነቃት ነው። ስለዚህ ከሚስትነት ወደ አሰሪነት እንዳትቀየርብህ እንግዲህ ሚስትህ አድርገህ ወደህ አክብረህ እንደ በፊቱ አንድ ላይ እንድትሆኑ አሁን ላይ የሄድክበት ያለው መንገድ ያቋርጠው። ላንተ አይጠቅምህም ጆካ፣ እልህ ምላጭ ያስወጣል ብለህ ፍቅር ምንድነው የሚባል ክብር ምናምን ትላለህ። ነገር ግን ለፍቅር ዝቅ ብትል ምንም ችግር የለውም። ስለዚህ በቃ ሰኒ ያጠፋችው ጥፋት ምናልባች ክብሮ ምናምን ስትል ስለሰማህ ነው። ያ ደግሞ እንግዲህ የመሰላትን በጊዜው ተናግራለች። ለዛም ዝቅ ብላ ይቅርታ እየጠየቀች ነው። አንተ ግን ምንም እየገባህ አይደለም። ይሄ ነገር ራስክን ብቻ ነው የሚጎዳህ። ፍቅር እንግዲህ ወንድሜ ተው እያለች ነው። ፍቅርዬ በዚሁ ቀጥይ፣ በአንቺ ምክንያት ነው የተጣሉት፣ ምንም ጥርጥር የለውም። አንቺ ጋር ሲሄድ አንቺ ጋር ሲመጣ በዛም ላይ ሁሉ በቃ አብራችሁ እንግዲህ እስከ መተኛት ደረሳችሁ። ስለዚህ ስታደርጉ የነበረው ነገር ጥሩ አይደለም። ማንኛውም ሴት ብትሆን አትፈልግም። ስለዚህ ፍቅር አሁንም ቢሆን ወንድምሽን መቆጣትና መምከር መቻል አለብሽ ባይ ነኝ። እሱ ማልቀስ፣ መጠጣት፣ ራሱ በመጠጥ ውስጥ መደበቁ አይደለም መፍትሄው በቃ ይቅርታን ተቀብሎ ይቅርታ ተጠያይቀው በፍቅር መቀጠልና በፍቅር መኖር ነው የሚያዋጣቸው። እንደዛ ካልሆነ ግን ዞሮ ዞሮ ተጎጂው እሱ ራሱና ራሱ ብቻ ነው። እንደነገርኳችሁ የሰኒ አሰሪዋ እሷን ያፈቅራታል። በዛ ላይ ያሰቡት አላቃትም ብለዋል። ፍቅረኛው ወይም እሷ ሚስቱ እንደነበረች አያውቅም። ስለዚህ ፍቅረኛው ሳትሆን ሚስቱ ነች እንጂ ምክንያቱም ተጋብተዋል። በስፒድ ምክንያት ያው ነገሮቹን ለማቅለል ሲሉ ጋብቻ ፈጽመዋል። ማንም ሰው ሳያቅ በዛ ምክንያት ራኪብም ጓደኞቻቸውም ተቆጥተዋቸዋል በጊዜው። ነገር ግን ሰኒ ሚስቱ ነበረች።
ስለዚህ ሚስቱ የሆነችን ሰው አላቃትም ብሎ ጨዋታውን ራሱ ጀምሮታል። አለቃው ደግሞ ሚስትህን አይታት ነው እንደ ሚስትህን ስታይ ነው አንተ እንደዚህ የምትሆን እያለው ነበረ። እሱ ግን አዋይቻታለሁ ብሏል። ቢሮ ስትመጣ እንደማያውቃት ሰው ስለሆነ ስለዚህ እንግዲህ ጨዋታው በይፋ ተጀመረ። ጨዋታው በይፋ እየተጀመረ ነው። እንግዲህ አንተ የምትወደው አሰሪ ደግሞ ሚስትህን አፍቅሯት። ሚስትህ ከምትወደው አሰሪ ጋር ብዙ ነገር ካደረገልህ ሰው ጋር እንግዲህ በፍቅር ስታያት ምን ይሰማ ይሆን? አሁን ላይ ያየሃት ነው። ስታያት እየተረበሽክ ነው። ብዙ ያሳልፋችሁት መልካም ነገሮች ትዝ እንደሚሉህ እየተናገርክ ነው። ስለዚህ ጆካዬ መልካም መቃጠል እንዲሆንልህ እንመኛለን። ሰኒዬ ደግሞ ብርታትና ጥንካሬሽን እንጂ ማሳየት በጭራሽ መጎዳትሽን ማሳየት የለብሽም። እልህ ምላጭ ያስወጣል። የሚመጣልሽን አጋጣሚ እንድትጠቀሚ ስንል ልናሳስብሽ እንወዳለን። ስለዚህ አሁን ላይ ፍቅርን ቢያፈቅር ጆከር ከእሷ ጋር ፍቅር ቢጫወትም ይቺ ሴት ደግሞ አትፋታም ወይ ታረግዛለች ወይ ብቻ በቃ ስለምትወደው ቃል እሱ ከጆከር ቶሎ ለመጋባት ምናምን ነው የምታደርገው ጥረት እንጂ እንደፈቀራት እሱ ጋር ፍቅረኛ ከተጫወተላት አጋጣሚውን ሁሉ ተጠቅማ ደግሞ አንድ ላይ እንሁን ብላ አንድ ላይ የሚሆኑበትን ነገር ሁሉ ነው የምታቀርብለት። እሱ ደግሞ በዛ ሰዓት በሚግደረደር ጊዜ የሰውን ጊዜ ለማቃጠል በሚያስብ ሰዓት እውነቱ ይታወቅበታል። እውነቱ ሲታወቅበት ደግሞ ውርደትና ቅሌትን ነው የሚከናነበው። ስለዚህ የያዝከው መንገድ መልካም አይደለም። ነገር ግን ድል ለሰኒ፣ ሰኒ ታሸንፋለች። ሰኒ ካንተ የተሻለ ሰው አግብታ ትኖራለች። እንግዲህ ምንም ማድረግ አይቻልም። ጆካዬ ብትመለስ በጊዜ መልካም ነው። አጋጣሚ አቃጣሪ እንደሚባለው ራኪ ወደ ቢሮ መታ እንግዲህ ለሰኒ አሰሪ ሰራተኛ በዝተዋል፣ ሰራተኛ እየቀነስን ነው ብለህ አስወጣት ብለው ነበረ። ሰኒ ደግሞ ታታሪና ንቁ ሰራተኛ ስለሆነች ስራውንም በቶሎ ስለለመደችው እንግዲህ እንደሚፈልጋት በጭራሽ እንደማትወጣ ነው እየነገራት ያለው። ምክንያቱን ልትነግረው ነበረ። ነገር ግን ጆከር መጣ። ጆከር ስለመጣ እሷ ወጥታለች። ራኬ እዛ ጋም ካፌም ሲገናኙ አልነገረችውም። ያኔም ሰኒ መጣች። ስለዚህ ይህ አጋጣሚ ምን ይሆን? ለምን ይሆን ይሄ የተፈጠረው? በዚህ መካከል እንግዲህ አላወቀም ጆከር የሰኒ ባል እንደነበረ። ስለዚህ የአሰሪያቸው ሰኒን ወደ ማፍቀር ይገባል። አሁን በቀጣይ እንዳፈቀራት ጆከር ያውቃል ማለት ነው። ለጆከር ይነግረዋል። እንዲሁም ለራኪም የሚነግራት ይሆናል። ጆከር የሰኒ ፍቅረኛ መሆኗን ካወቀ አያፈቅራትም። ፍቅሩን ቢያፈቅራትም ይደብቃል። ነገር ግን ደግሞ ስላላወቀ እስካሁን ባለው ከዚህ በኋላ ሰኒን ያፈቅርና እንዲያውቁ ያደርጋል። ጆከርን ወደ መቃጠሉ ይገባል። የጆከር እህት ፍቅር ታውቃለች። እንግዲህ ከወንድሟ አሰሪ ጋርም ትግባባለች። ነገር ግን የወንድሜ ሚስት ነበረች ወይም ናት ብላ ላትነግረው ትችላለች። ስለዚህ አጋጣሚው በጣም ሰፊ ይሆናል ማለት ነው። እንግዲህ ጆካዬ ምንም ማድረግ አይቻልም። እቤትህ መታ ድረስ እቤት ድረስ መታ ይቅርታ ጠየቀች። እህትህ እንደነበረ የፍቅር አታውቅም ነበር። አንተ ስትሄድ እየተደበካ አትነግራትም። በራስ ነገሮችን መፍታት በራስ ነገሮችን ማድረግ ፈለግ። እንደ ሚስትም እንደ ጓደኛም ልታደርጋት ይገባ ነበር ሰኒን። አንተ ግን ያንን አይደለም የመረጥከው። ስለዚህ አለቃቸውን ታፍቅር ወይስ ምን ትላላችሁ እናንተ? እስካሁን ያየናቸው ወንዶች የሉም ከስራ ባልደረቦቻቸው። ስለዚህ
በቃ የምትመጥነው እንደውም ለአሰሪዋ ነው የምትመጥነው። ስለዚህ እሱም ይመጥናታል። ሁለታቸውም ጥንድ ምርጥ በቃ ጥንዶች ይሆናሉ ማለት ነው። እንደውም ጆከር ጋር እኮ ስትታይ ሰኒ ልታሳድገው ነው እንዴ ነው የምትባለው። እሷ ሞዴል ስለሆነች በቁመት ስለምትበልጠውም በእርግጥ በቁመት ብቻ አይደለም እሷ በአስተሳሰብም ትልቅ ነች። ስለዚህ ልታሳድገው ነው እንዴ ከምትባል ወንድ ጋር ከምትቀጥል እንደውም ከአሰሪዋ ጋር ብትቀጥል አሪፍ ነው። እኔ እንደዛ ነው ማስብላትና የምመኝላት። ምክንያቱም ጆከር በጣም ነው የተንጠባረረው። ምንም ነገር ሳይኖረው የወደደች ያፈቀረችውን ሴት በዚህ ልክ ይቅርታዋን አለመቀበል በጣም ከባድ ነው። ሰኒዬ ይመችሽ፣ በርቺ፣ ድሉ ያንቺ ነው፣ እኛም ከጎንሽ ነን፣ ድል ለሰኒ እያልን እንቀጥላለን። እንግዲህ የኒና ፍቅረኛ ደግሞ እዚህ ጋ ሌላ ሴት አስረግዟል። ማስረገዙ በጣም እያሳሰበው ነው። እንዴት አረገሽ እያለ ነው። ኮፒው በንፋስ ነው ያረገዘችው። ሳንጆ ላይ እያፈጠጠበት ነው። እንግዲህ ይመችሽ ሊያ፣ ይመችሽ። በቀጣይ ኮፒውን የሚመስል ልጅ ትወልጅለታለሽ። ያኔ ያምንሻል። ምንም አትጠራጠሪ፣ አታስቢ። እሱ ለራሱ ልጅ ስለሆነ አሁን ላይ ልጅ ወልዶ መቀበልን አልፈለገም። እንዴት ተረገዘ፣ እንዴት ተፈጠረ እያለ ግራ እየተጋባና እየተወዘጋገበ ነው ያለው። እንግዲህ ማን ድረሳለህ? ሌላ ሴት ማን ያዛለህ? ኒና ራሱ ብትሰማ ጨርቋን መጣሏም አይቀርም። ያው የወሬ ጥማት ስላለባት እንግዲህ ሾክ በላትና ወደዚህ ትምጣልን ኒና። እኔ ያለው እንዴት ነው ሌላ ሴት ጋር የምትሄደው የምታስረግዘው ነው የምትልህ። በዚሁ ቀጥሉ፣ ይመቻችሁ እንላለን። ለዛሬው የያዝንላችሁ ይህን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ እንመኛለን። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።